ከሰሞኑ የወንጌላውያን አማኞች ካውንስል በነብይ እዩ ጩፋ በሚመራው የክራይስት አርሚ ቸርች ላይ የእግድ ደብዳቤ መጻፉን በተለያዩ የማህበራዊ ድረገጾች ላይ ሲነገር ቆይቷል። ነብይ እዩ ጩፋ ለዚህ ጉዳይ ይፋዊ ምላሽ በዛሬው ዕለት በዩቲዩብ ቻናሉ በኩል ሰጥቷል። በዚህ ምላሹ ላይ በርካታ ጉዳዮችን ዳሷል። በመጀመሪያም ካነሳው ነጥብ የካውንስሉ ደብዳቤ ለማመን የሚከብደኝ ነው ሲል የጠቀሰ ሲሆን ካውንስሉ ትልቅ ተቋም መሆኑን አውስቷል። ነብይ እዩ የሚያገለግልበት ማለትም ክራይስት አርሚ ቸርች በጉዳዩ ዙሪያ ቀድሞ ሊያውቅ ወይም ደግሞ ደብዳቤ ከካውንስሉ ሊጻፍለት እንደሚገባ በማንሳት ይህ ደብዳቤ ወይም ካውንስሉ ከዚህ ቀደም ያወጣውና በማህበራዊ ሚዲያዎች እና በተለያዩ መገናኛ ብዙሃን የተሰራጨው ደብዳቤ የአንድ ሰው ደብዳቤ ነው ሲል አጣጥሎታል። ይህ ሰው ማነው? ምንድነው? በኋላ ላይም ሰዎችም ይላቸዋልና እነማን ናቸው የሚለውን በግልጽ አልጠቀሰም። እንዲያውም ይሄን ደብዳቤ የወንጌል አማኞችን አንድነት ለመሻሻል የተደረገ ነው ሲል ነው ያጣጣለው። ቀጥሎም ያው ይሄ መግለጫ ወይም ደግሞ ደብዳቤ የካውንስሉ አጀንዳ አለመሆኑን እና በካውንስሉ ውስጥ የመጨረሻ ሰው ወይም ደግሞ የበላይ የሚባል የመጨረሻ ኃላፊነት ያለው ሰው እንደሌለ ነው ያነሳው። በተለይ ደግሞ ነብይ እዩ አጽንኦት የሰጠበት እናንተ ስታደርጉ ልክ እኛ ስናደርገው ደግሞ ስህተት የሚሆንበት አግባብ የለም ያለው ጉዳይ ነው። ይህ ጉዳይ ወደ ኋላ መለስ ብለን ስንመለከተው ከመጋቢት 12 እስከ 14 ድረስ በሐዋሳ መስቀል አደባባይ ኮንፈረንስ አካሂዶ እንደነበር ይታወሳል። ነብይ እዩ ጩፋ ይህ በዚህም ጊዜ አቀባበል ተደርጎለት ነበር በበርካታ የፖሊስና ሌሎች የሲዳማ ክልል የጸጥታ ኃይሎች አማካኝነት ማለት ነው። እና ይሄ በርካታ ውዝግብ አምጥቶ ለዚህ ደብዳቤ ማለትም ለካውንስሉ ደብዳቤ መነሻ እንዲሆን ምክንያት ሆኗል። አንዳንዶች ይሄ እጀባ የሴኩላሪዝምን ወይም ደግሞ ሃይማኖት በመንግስት እንቅስቃሴ ውስጥ ጣልቃ እንዳይገባ የሚከለክለውን ሀልዮት የጣሰ ነው ሲሉ ሲተቹት ተመልክተናል። ለዚህ ምላሽ ሰጥቷል ነብይ እዩ። ይሄ ደብዳቤ ቅድም እንደጠቀስኩት ከሐዋሳው ኮንፈረንስ ጋር የተገናኘ መሆኑን በማንሳት ይሄን ጉዳይ የገለጸበት መንገድ ማለትም እዩ ምላሽ የሰጠበት መንገድ የተጣሰው ያጋንንት ራዳር ነው እንጂ የተጣሰ ስነ ምግባር የለም በማለት ነበር ያነሳው። ስነ ምግባር ሲል ያው የስነ ምግባር ደንብ መሆኑን ልብ ትላላችሁ። ከዚህም ጋር በማያያዝ ደግሞ የጸጥታ ኃይል የጦር መሳሪያ እንጂ ማማሰያ ወይም ጭልፋ ይዞ እንደማይወጣ ነብይ እዩ ጠቅሷል ማለት ነው። ለዚህም ነው እናንተ ስታደርጉ ልክ እኛ ስናደርገው ደግሞ ስህተት ያለበት ምክንያት ማለት ነው። ወረድ ይልና ደግሞ እንደማሳያ የሚያነሳው ከቀናት በፊት አይሆንም ከሳምንታት በፊት ነው። የእውቁ የቢሊ ግርሃም ልጅ ያው መጋቢ ነው አዲስ አበባ መጥቶ በመስቀል አደባባይ ላይ መለኮታዊ ጉብኝት ለኢትዮጵያ በሚል ትልቅ መሪ ቃል መርሃ ግብር አካሂደው እንደነበር የሚታወስ ነው። ይሄም መርሃ ግብር ያወሳና ነብይ እዩ በዚህን ጊዜ የነበረው የጸጥታ ኃይሎች እንቅስቃሴ መንገድ መዝጋታቸው ለሁለት ቀን የተለያዩ ፍተሻ ማድረጋቸውን እየጠቀሰ ነው። እናንተ ስታደርጉት ልክ እኛ ስናደርገው ደግሞ ስህተት የሚሆንበት አግባብ የለም የሚለው ማለት ነው። እና ታግዷል የምትሉት እኔ እየሰበኩ ያለሁት በካውንስሉ ወረቀት ነው እንዴ ሲልም መልሶ ያጠይቃል። ያያይዝና በዓለማት ሁሉ ተንቀሳቅሼ እንድሰብክና እንዳገለግል የመጀመሪያው ላይሰንስ ወይም ደግሞ ፈቃድ ከእግዚአብሔር ተሰጥቶኛል የሚለው ነብይ እዩ ጩፋ አጋንንት የማስወጣው በካውንስሉ ፈቃድ አይደለም ሲል እንደዚሁም ያነሳል ማለት ነው። ካውንስሉ እንደ ካውንስል አከብራለሁ ካለ በኋላ ከዛሬ ጀምሮ ካውንስል ውስጥ ያሉ
ካንሰር ሰዎችን እጋፈጣለሁ ብሏል። እዚህ ላይ ቅድምም አንድ ሰው ብሏል። አሁንም ደግሞ ሰዎችን ሲል ደግሞ የጠቀሳቸው አሉ። እነማን እንደሆኑ በግልጽ ያስቀመጠው ነገር የለም። ያው በግልጽ ማብራሪያ ካልተቀመጠ በስተቀር እነዚህ ናቸው ለማለት የሚከብድ ነው። አሁንም ያው ውዝግቡ የረገበ አይመስልም። ተጧጡፎ የቀጠለ ነው የሚመስለው በካውንስሉና በነብዩ ጩፋ መካከል። ምን አይነት ደረጃ ላይ ይደርሳል እንደምንስ ሊደመደም ይችላል የሚለውን አብረን የምንመለከተው ይሆናል። የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ የደወል ምልክቱን ተጫኑ። ቤተሰብ ሁኑን። ሌሎች አዳዲስ መረጃዎች ሲኖሩ ተመልሰን እንመጣለን። መልካም ጊዜ መልካም ቆይታ